ስምንተኛውና የመጨረሻው የአብይ ጾም እሁድ ማን ይባላል? ትንሣኤ፣ ሆሳዕና ወይንስ ስቅለት? ሆሳዕና ካላችሁ ትክክል መልሳችኋል። በሆሳዕና ዕለት ሕፃናት ምን እያሉ ዘመሩ? ስቀለው ስቀለው ወይንስ ሆሳዕና በአርያም ወይንስ ስብሐት ለእግዚአብሔር በሰማያት? ሆሳዕና በአርያም እያሉ ዘመሩ ካላችሁ ትክክል መልሳችኋል። ጌታችን በሆሳዕና ዕለት በምን ላይ ተቀምጦ ወደ ኢየሩሳሌም ገባ? በፈረስ፣ በአህያና በውርንጫይቱ ወይንስ በሰረገላ? በአህያና በውርንጫይቱ ካላችሁ ትክክል መልሳችኋል። በሆሳዕና ዕለት ካህናት ለምእመናን የሚያድሉት ሳር መሰል ነገር ወይም ቅጠል ምን ይባላል? ሉል፣ ሰንበቴ ወይንስ ዝንጣፊ? ዝንጣፊ ካላችሁ ትክክል መልሳችኋል። ወይም ደግሞ የዘንባባ ዝንጣፊ ማለትም ይቻላል። ጌታችን አህያዋንና ውርንጫዋን እንዲያመጡለት ያዘዛቸው እነማንን ነው? የኢየሩሳሌምን ሕፃናት፣ ደቀ መዛሙርቱን ወይንስ ሽማግሌዎቹን? ደቀ መዛሙርቱን ወይም ከደቀ መዛሙርቱ ሁለቱን ካላችሁ ትክክል ናችሁ። ጌታችን አልዓዛርን ከሞት ሲያስነሳው አልዓዛር በሞተ በስንት ቀኑ ነበር? በ3 ቀኑ፣ በ4 ቀኑ ወይንስ በ7 ቀኑ? አልዓዛር በሞተ በ4 ቀኑ ነበር ካላችሁ መልሱን በትክክል አግኝታችኋል። መጻጉዕ ማለት ምን ማለት ነው? ጤነኛ፣ በሽተኛ፣ ሐኪም? በሽተኛ ማለት ነው ካላችሁ በትክክል መልሳችኋል። ምኩራብ ማለትስ ምን ማለት ነው? ቤተ መቅደስ ወይም የመማሪያ ቦታ ወይንስ መኖሪያ ቦታ ወይንስ ደግሞ ገበያ? ቤተ መቅደስ ወይም ደግሞ መማሪያ ቦታ ማለት ነው ካላችሁ ትክክል ናችሁ። ከአብይ ጾም ሳምንታት ውስጥ መልካሙ አገልጋይ ተብሎ የሚጠራው የትኛው ነው? ገብርኄር፣ ኒቆዲሞስ፣ ቅድስት? ገብርኄር ነው ካላችሁ ትክክል መልሳችኋል። በአብይ ጾም ወቅት ቤተ ክርስቲያን በብዛት የምትለብሰው የልብስ ቀለም ምን አይነት ነው? ቀይ፣ ነጭ ወይንስ ጥቁር? በብዛት ጥቁር ነው ካላችሁ ትክክል ናችሁ። አገልጋዮቿ፣ መጋረጃው፣ ሌሎችም አልባሳት በብዛት ወደ ጥቁር ይቀየራሉ። ምክንያቱም ጥቁር የሐዘን ምልክት ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበለልንን መከራ ለማሰብ ጥቁር ትለብሳለች።